ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ወደ አድማጮቻችን በዛሬው ፕሮግራማችን የተለያዩ አርሰናልን የሚመለከቱ የዝውውር መረጃዎችን ይዘን መጥተናል። የዝውውር መስኮቱ እንግዲህ በአርሰናል ቤት እንደተጧጧፈ እንደቀጠለ ነው ማለት የሚቻል የሚሆነው። ምሽት ላይ እንግዲህ በወጡ መረጃዎች መካከል ወደ አድማጮቻችን የጁሊያን አልቫሬዝ ጉዳይ አሁን እየለየለት ያለ የመጣ ይመስላል። አርሰናል በመጨረሻም ጥሩ አጋጣሚዎችን እያገኙ ይመስላል። አንደኛው የሚሆነው እንግዲህ አትሌቲኮ ማድሪድ እና እንዲሁም ደግሞ የባርሴሎና ሁለቱም ፕሬዝዳንቶች ከባድ ሰጣ ገባ ውስጥ ገብተዋል። ላፖርት አሁንም ቢሆን ጁሊያን አልቫሬዝን የምንፈልገው ተጫዋች ነው፣ ለማስፈረም እንሞክራለን የሚለውን አስተያየታቸውን እስከ መጨረሻው ቀን እንሞክራለን የሚል አስተያየታቸውን ቀጥለዋል። አትሌቲኮ ማድሪድ ፕሬዝዳንት ግን ማርቲን የተለየ አስተያየትን እየሰጡ ነው የሚገኙት። በዚህ ሁኔታ ውስጥ ጁሊያን አልቫሬዝ አይደለም ቪክቲም የሆነው ወይም ደግሞ ተጠቂ የሆነው እኛ ነን። ጁሊያን አልቫሬዝ ወደ ባርሴሎና የመሄድ ዕድሉ 0% ነው በማለት እንግዲህ አስተያየታቸውን ሰጥተዋል። አርሰናል ማይክል አርቴታ ተስፋዎችን እያደረጉ ይገኛሉ። እዚህ ዝውውር ምን ሊወጣ ይችላል በሚቀጥሉት ቀናቶች ውስጥ የምናየው ይሆናል። ወደ አድማጮቻችን እንግዲህ ሌሎች አጠራጠር ያሉ የዝውውር መረጃዎችን ላቅርብ። ሌላኛው የሚሆነው ካርሎስ ባሊባን የሚመለከት ነው። ባሊባ ለአርሰናል ቀርቦለት እንደነበርና መድፈኞቹ ግን ፍላጎታቸው የአማካይ መስመሩን ብሩኖ ጎሜሬስ ላይ እንደሆነ የተጠበቀ ነበር። ስለዚህ ይህንን ተጫዋች ማስፈረም አልፈለጉም ነበር። ሃምቡርግ እንግዲህ እስካሁን ድረስ ንግግሮቹ እንደቀጠሉ ነው የሚገኙት። በፋቢዮ ቪዬራ ጉዳይ አርሰናል በቋሚነት ነው መልቀቅ የሚፈልገው። ሃምቡርግ ተወካዮች ግን ድርድሮችን ማድረግ መቀጠል ይፈልጋሉ። እስከ ማክሰኞ ድረስ አርሰናልን ይለቃል ተብሎ የሚጠበቅ ነው። ሌላኛው የሚሆነው እንግዲህ አርሰናል አርጀንቲናዊውን የግራ መስመር ተጫዋች የሆነውን ጃንሉካ ፓሬስቲንን እያፈለገ ይገኛል። ኒውካስትል፣ አስቶን ቪላ የዚህ ተጫዋች ፈላጊ ናቸው። የ20 ዓመቱ አርጀንቲናዊ በቤኔፊካ ቤት አስደናቂ ብቃቱን እያሳየ ነው የሚገኘው። 85 ሚሊዮን ፓውንድ የኮንትራት ማፍረሻ አለው። ነገር ግን አርሰናል ሊከፍል የሚፈልገው እንዲሁም ደግሞ ቤኔፊካ የሚፈልገው 42.5 ሚሊዮን ፓውንድ ነው። መድፈኞቹ ትክክለኛ ፍላጎት ካላቸው ተጫዋቹ ማስፈረም የሚችሉበት እድል እንዳለ አንዱ የሚጠበቅ ነው የሚሆነው። ወደ አድማጮቻችን አርሰናል እንግዲህ በተለይ ደግሞ የማርቲኔሊ መልቀቅ ተከትሎ ማርቲኔሊ ለመተካት በሚገባ ሙከራዎችን እያደረጉ ይገኛሉ። አንዱ ደግሞ በዝውውሩ መጨረሻዎች ወቅት እንግዲህ ቶክ ስፖርት እንዳወራው ከሆነ ኢሊማኒ ኒዳይን ለማስፈረም ሙከራዎችን የሚያደርጉ ይሆናል ተብሎ የሚጠበቅ ነው የሚሆነው። አርሰናል በካራባኦ ካፕ የሶስተኛ ዙር ድልድል ኢፕስዊች ታውን ደርሶታል። እንግዲህ ወደ ኢፕስዊች ታውን ከሜዳ ውጭ የሚያቀና ይሆናል። መድፈኞቹ ምንም እንኳን ቢጎዳም አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል በዚህ ተጫዋች ፍለጋ ላይ በሚገባ ተኩሮ እየሰሩ ነው የሚገኘው። ተጫዋቹም ክሩፒን ነው። ወደ አድማጮቻችን የ19 ዓመቱ የመስመር ተጫዋች አንዱ አማራጭ ተደርጎ ተይዟል። ወደ አድማጮቻችን ሌላኛው የሚሆነው አርሰናል ባርኮላ ዝውውር በዋጋው ምክንያት ቢወጣም ነገር ግን ከሚፈልጓቸው ተጫዋቾች መካከል ፒኤስጂ ቤት የሚገኘው ኢብራሂም ኤምባይ አንዱ አማራጭ ሆኖ ወደ አርሰናል ሊመጣ የሚችልበት እድል እንዳለ መረጃዎቹ ያሳያሉ። ወደ አድማጮቻችን አርሰናል እንግዲህ በአልቫሬዝ ጉዳይ ላይ አተኩሮ እየሰራ እንዳለ ይታወቃል። ስለዚህ አልቫሬዝ የዝውውሩ ተቀዳሚ ሀሳብ ነው ለመድፈኞቹ። ታዲያ እዚህ ላይ በሚገባ ሊታሰብበት የሚጠበቀው ሀሳቦች መካከል የአልቫሬዝ ዝውውር ባይሳካስ የሚል ገብርኤል ማርቲኔሊ አሁን የአልሃሊ ተጫዋች ሆኗል ማለት ይቻላል። የጤና ምርመራውን ለማድረግ ወደ አልሃሊ እያቀና ይገኛል። አርሰናሎች ከዚህ ዝውውር የተጠበቀውን ያክል አግኝተዋል። ነገር ግን ብዙዎቹ የአርሰናል ደጋፊዎች እንግዲህ ክርክሮችን ያነሳሉ። ተጫዋቹ እንግዲህ 58 ሚሊዮን ዩሮ ነው የሚከፈለው። እየታየ የሚጨምር 8 ሚሊዮን ዩሮ አጠቃላይ 65 ሚሊዮን ዩሮ አካባቢ ማለት ነው። በሚሊዮን ፓውንድ ካየነው ወደ 50 ሚሊዮን ፓውንዶች የታየ የሚጨምረው 6 ሚሊዮን ፓውንድ ነው የሚሆነው። እንግዲህ አርሰናል በታሪኩ 35 ሚሊዮን ፓውንድ ነው አሌክሳንደር ኦክስሌድ-ቻምበርሊን ወደ ሊቨርፑል ሲልክ የከፈለው። እንግዲህ አሁን ይህ ሪከርድ ወደ 20 ሚሊዮን ፓውንዶች የሚሻሻል ይሆናል። ጥሩ ለውጥ ነው የሚባል ነው። ነገር ግን ማንቸስተር ሲቲ፣ ቸልሲ የሚያደርጉትን አይነት ሽያጮች አርሰናሎች ሲያደርጉ እየተመለከትን አይደለንም። ይህ እንግዲህ አንደኛ በአርሰናል በኩል እንደ አሳሳቢ ሁኔታ የሚነሳ ይመስለኛል። ምክንያቱም ቡድኖች በሚገባ መሸጥ ካልቻሉ በሚገባ ማስፈረም የመቻል እድላቸው ጠባብ ነው የሚሆነውና እዚህ ጋር መታሰብ የሚያስፈልገው ነው የሚሆነው። አርሰናሎች ከሳምንታት በፊት ከጋላታሳራይ የቀረበላቸውን የ38 ሚሊዮን ፓውንዶች በተሻለ ወደ 50 ሚሊዮን ፓውንዶች ተጫዋቹ እንዲለቅ ማድረጋቸው አርሰናልን ውጤታማ የሚያደርገው ይሆናል። ገብርኤል ማርቲኔሊ አሁን በአርሰናልም በአልሃሊም በኩል ሙሉ በሙሉ ስምምነቶቹ ተጠናቀዋል። ኮንትራቱን ሊፈርም የጤና ምርመራውን ለማድረግ ወደ ሪያድ ሳውዲ አረቢያ እየሄደ ይገኛል። እንግዲህ በቅርቡ ነው ያገባው። እንግዲህ በሳውዲ ሕግ መሰረት ብቻውን መከራየት እንዲሁም ደግሞ የተለያዩ ቦታዎችን መያዝ አይችልም አይደለም። ስለዚህ ያገባ መሆን አለበት። ያንን ተከትሎ አሁን ያንን ሙሉ በሙሉ የሚያሟላም ተጫዋች ነው የሚሆነው። ይህ ነገሮች እንዲቀሉለት የሚያደርግ ይሆናል ተብሎ ይታሰባል። እንግዲህ ከአርሰናል ሲከፍለው ከነበረው ከ180 ሺህ ወደ 330 ሺህ ነው ሳምንታዊ ደሞዝ አካባቢ የሚከፈለው። አርሰናል የሚከፍለው ገንዘብ ላይ
ግብር ወይም ታክስ ነበረበት፣ እዛ ላይ ታክስ አይኖርበትም። ይህንን ተመልክቶ ታዲያ የተሻለ ድርድሮችና የተሻለ ገንዘቦችን የሚያገኝ ይሆናል። ስለዚህ ማርቲኔሊም በዚህ ደስተኛ ነው ማለት የሚቻል ነው የሚሆነው። እንግዲህ አርሰናሎች የጁሊያን አልቫሬዝን ዝውውር ወደሚመለከተው በቀጥታ ልሄድና የተለያዩ ጉዳዮችን ጁሊያን አልቫሬዝን በሚመለከት የምናወራ ይሆናል። ወደ አድማጮቻችን እንግዲህ የመጀመሪያው ከሚሆነው መረጃ እንነሳ። እንግዲህ አርሰናል ዛሬ ማለት ነው በተጫዋቹ ጉዳይ ላይ አትሌቲኮ ማድሪዶች ሁኔታውን እያጤኑበት ይገኛሉ። አርብ ድረስ ነው የሰጡት። አርብ ይህ ዝውውር መጠናቀቅ አለበት። ምክንያቱም አርሰናልም አትሌቲኮም በዚህ ጉዳይ ላይ በፍጥነት የመስማማት እድል እንዳላቸው ያምናሉ። እንግዲህ አንድሬ በርታ በዝውውር መስኮቱ ላይ ለአርሰናል በዚህ የዝውውር መስኮት ብሩኖ ጎሜሬስን በ75 ሚሊዮን ፓውንድ፣ ኤዝሪ ኮንሳን በ51 ሚሊዮን ፓውንድ፣ ክሪስቶፈር ዞላስን በ34 ሚሊዮን ፓውንድ፣ ፔሮ ኢንካፒን በ34 ሚሊዮን ፓውንድ አስፈርሟል። ሊያንድሮ ትሮሳርድን እንዲሁም ደግሞ ጃኮብ ኢቬርን፣ ኖርጋርድን ደግሞ ወደ 41 ሚሊዮን ፓውንዶች ተጫዋቾችን ሽያጭ አከናውኗል። እንግዲህ ማርቲኔሊ እዚህ ላይ የሚጨመር ከሆነ ወደ 90 ሚሊዮን ፓውንዶችን አርሰናሎች ከሽያጭ የሚያገኙ ይሆናል። ያ ማለት ወደ 153 ሚሊዮን ፓውንድ አካባቢ ደግሞ ዝውውር ያወጡት ገንዘብ ነው የሚሆነው። ጥሩ የሚባል ነው እንግዲህ። ነገር ግን አርሰናል አቅማቸውን አወጣው ደግሞ የተሻለውን ጁሊያን አልቫሬዝን ማምጣት ይፈልጋሉ። አትሌቲኮ የሚፈልገውን 128 ሚሊዮን ፓውንዶችን አርሰናሎች የመክፈል ፍላጎት አላቸው። ማይክል አርቴታ በዝውውር እቅድ ውስጥ የመጀመሪያው ተጫዋቾች መካከል አንዱ ጁሊያን አልቫሬዝ እንደሆነ ሙሉ በሙሉ እምነት አለው። አሁን አትሌቲኮ ምን አይነት ውሳኔዎችን ከዚህ በፊት በታሪኩ አከናውኖ ያውቃል የሚለውን ከዚህ በፊት ራዳሚል ፋልካኦ ወደ ሪያል ማድሪድ የመሄድ እድል የነበረው አትሌቲኮች ወደ ሪያል ማድሪድ አትሄድም በማለት ወደ ሞናኮ ልከውት ያውቃሉ። ሌላኛው ኩን አጉዌሮ ነው። በባለፈው ፕሮግራማችን እንዳነሳ ነው ወደ ሪያል ማድሪድ የመሄድ ፍላጎት ነበረው። ነገር ግን ወደ ማንቸስተር ሲቲ እንዲሄድ ያደረገው የአትሌቲኮ ማድሪድ የዝውውር እሳቤ እንደነበር የምታስታውሱት ነው። በ2010 ደግሞ የዓለም ዋንጫ ላይ በጣም ምርጥ የነበረው ዲያጎ ፎርላን ወደ አትሌቲኮ ማድሪድ ለቆ ወደ ኢንተር ሚላን እንግዲህ እንዲሄድ ያደረገው በወቅቱ ሪያል ማድሪድ እየፈለገው ነበር። በአጠቃላይ ስታዩ ብዙውን ጊዜ እርስ በራስ የመሻሻጭ ፍላጎት ላይ አትሌቲኮች ከባርሴሎና ጋር የላቸውም። ለምሳሌ ባርሴሎና ለመጨረሻ ጊዜ ከባርሴሎና ያፈረሙት አንቶን ግሪዝማን ነው። አንቶን ግሪዝማን 120 ሚሊዮን ዩሮ የኮንትራት ማፍረሻውን የከፈሉና ድርድር አያስፈልገውም ነበር። ስለዚህ ይህ ትንሽ አስቸጋሪ የሚያደርገው ነው። ምንም ጥያቄ የለውም። አትሌቲኮ ማድሪድ በድርድሩ ረገድ የሚፈታ በቀላሉ የሚቻል አይደለም። ስለዚህ ሚጌል ዴላኒ እንደዘገበው ዝውውሩ ለባርሴሎና አሳሳቢ ሆኗል። ወደ አድማጮቻችን ለባርሴሎና ለሁሉም ሰው አርብ ድረስ የዚህ ተጫዋች ጉዳይ ይጠናቀቃል ብለው ያስባሉ። አንደኛ በስልጠናዎች ወቅት ታይቷል። በስልጠናዎቹ ወቅት እንግዲህ ትሬኒንግ ሲሰራ አልተገኘም። ያም የሆነው በህመም ነው የሚል መረጃን ወጥቷል። ነገር ግን ጥርጣሬዎች ነው ያሉ እንጂ ላይሆን እንደሚችል የሚጠበቅ ነው የሚሆነው። ነገር ግን አሁን እዚህ ጋር ማንሳት የሚጠበቅበት ባርሴሎና 150 ሚሊዮን ዩሮን መክፈል አይፈልግም ወይም ደግሞ አይችልም። ለአርሰናል የሚከፍለውን ገንዘብ ከዚህ ባነሰ ተጫዋቹን ስጡኝ አይነት ነገር ነው። ይህንን ደግሞ አትሌቲኮ ማድሪድ መስማት አይፈልጉም። ሁለተኛ የሚሆነው እንግዲህ ባርሴሎና ተረጋግተው ዝውውሩ መጨረሻ ቀን ድረስ መሞከር ይፈልጋሉ። አትሌቲኮ ያ እንዳይሆን ነው አርብ ቀነ ገደብ የሰጡት ይህንን ዝውውር እንዲጠናቀቅ። ከዛ ውጭ አሁንም ቢሆን የቪክቶር ዮኬሬስ እና የሄሱስን ጉዳይ በሚገባ እያጤኑበት ይገኛሉ። አትሌቲኮች ምንም እንኳን ናፖሊ ለተጫዋቹ ለማስፈረም ጫፍ ቢደርስም የሄሱስንም የዮኬሬስን ዝውውር ወደ አትሌቲኮ ማድሪድ ማምጣት ይፈልጋሉ። እንግዲህ አርሰናል በዚህ መካከል ደግሞ በድርድሩ ሊጠቀም የሚችልበት እድል ይኖራል ተብሎ የሚጠበቅ ነው የሚሆነው። ታዲያ አርሰናሎች በአትሌቲኮ ማድሪዱ ተጫዋች ዝውውሮች ላይ ተጠምደው የማርቲኔሊን ተተኪ ላያገኙ የሚችሉበት እድል እንዳለ ይታመናል እና አንድሬ በርታ ውስጥ ለውስጥ ስራዎችን እያካሄደ ነው የሚገኘው የግራ መስመር ቦታውን ለመተካት። ታዲያ አርሰናሎች በዚህ የዝውውር መስኮት አንዱ ምልመላቸው ውስጥ ያለው ጃን ማቲዮ ባሃዌያ ነው። በጣም የመስመር ተጫዋች ነው። በታክቲኩ እንዲሁም ደግሞ በድሪብሉ ረገድ በጣም ውጤታማ የሚባል ተጫዋች ነው። ቻችን እንግዲህ ይህ የ21 ዓመት ፈረንሳያዊ የአጥቂ አማካኝ እንዲሁም ደግሞ የግራ መስመር ተጫዋች ነው። በክህሎቱ ረገድ በጣም ጥሩ የሚባል የድሪብሊንግ ብቃት አለው። ከካሜሮናዊ ቤተሰቦች የሚወለድ ነው የሚሆነው። ይህ ተጫዋች እንግዲህ በአርሰናል እይታ ውስጥ ገብቷል። ፈረንሳይ ከ18 ዓመት በታች፣ ከ19 ዓመት በታች፣ ከ21 ዓመት በታች ቡድን ተሳትፎውን አድርጓል። ታዲያ ይህ ተጫዋች ለኢንትራ ፍራንክፈርት ምንም እንኳን በ59 ጨዋታዎች 5 ጎሎችን ብቻ ያስቆጠረ ቢሆንም በድሪብሉ ረገድ በወጥነት ብቃት ረገድ ጥሩ ባይሆንም ተጫዋቹ ግን ለአርሰናል ተመራጩ ነው። በተለይ ደግሞ ፍራንክፈርቶች የሚለቁት ከሆነ ማርቲኔሊን የሚተካ በተለይ ደግሞ ያጫወት ስታይሉ ከማርቲኔሊ ጋር ተመሳሳይ የሆነ ነው ተብሎ የሚታሰብ ነው የሚሆነው። አንዱ የሚጠበቀው ዝውውር ይህ ይሆናል ብዬ አስባለሁ። ወደ አድማቻችን ሌላኛው መረጃችን የሚሆነው መታሰብ የሚጠበቅበት የሚሆነው በዝውውር ሂደት ውስጥ ምን አይነት የዝውውር ሂደቶች ይኖራሉ የሚለው ነው። አርሰናሎች እስከ መጨረሻው ድረስ ሙከራቸውን የሚቀጥሉ ይሆናል። ነገር ግን ትክክለኛውን ተጫዋች ማግኘት አንዱ ስራ ነው የሚሆነው። ኢታን ንዋነሪን ወደሚመለከተው የዝውውር መረጃ እንሂድ።
ኒውካስል ተጫዋቹን በውሰት መውሰድ ይፈልጋሉ። ንግግሮች ተደርገዋል። አርሰናል በውሰትም ተጫዋቹ እንዲሄድ የሚፈልገው፣ አርሰናል ግን ተጫዋቹ ምን ያክል የመጫወቻ ጊዜ ሰጥቷል የሚለው እንግዲህ አንዱ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ አርሰናል በታዳጊ ቡድኑ መካከል ተጫዋቾችን መጨመር ይፈልጋል። ከነዛ መካከል እንግዲህ ወሳኝ ይሆናሉ ተብሎ ከሚጠበቁ ተጫዋቾች መካከል ጎር ታዮኒ ነው። ታዮኒን ለማስፈረም እንግዲህ አርሰናሎች የጤና ምርመራውን ሁሉ አድርጓል። በይፋ አርሰናል ተጫዋች በሚቀጥሉት ቀናቶች ውስጥ ይሆናል። ይህ ተጫዋች ታዲያ ብላክበርን ሮቨርስን ተሰናብቶ መድፈኛ ሆኗል ማለት የሚቻል ነው የሚሆነው። ወደ አድማቻችን የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።